አባትህ ከፒፔ ጋር የሆነ ጉዳይ ለመፍታት እየሞከራችሁ እንደሆነ ነግሮኝ ነበር። እውነት ነው? አዎ። ስለምን ጉዳይ ነው? ስለሱ ማውራት አልፈልግም ኤልዛቤት። ለምን መጣሽ? አባትህ ከሶኒያ ጋር ለመኖር እንደተስማማ ልነግርህ ነው የመጣሁት። እና እሱ የማልፈልገው ነገር ስለሆነ ታውቃለህ፣ ከፒፔና ከሊና ማሪያ ጋር መኖርም አልችልም። በጣም የማይሆን ነገር ነው የሚፈጠረው። ስለዚህ ሳስበው ምናልባት ለትንሽ ጊዜ ካንተ ጋር ብኖር ብዬ ነበር። ኤልዛቤት፣ ሞንትሪያ ውስጥ ብዙ ልታርፊበት የምትችይ ቦታ አለ። አዎ ውድ ያውቃለሁ። ግን እኔ እናንተ አውቃለሁ ከአንቺ ጋር ስርዓት ያለው ግንኙነት ለመጀመር ተስማምቻለሁ። ግን እኔና አንቺ በየቀኑ አብረን ማደራችን ጥሩ ሀሳብ አይመስለኝም። ምን? ኤሊ፣ በዚህ ሰዓት ነገር ጭንቅላቴ ውስጥ አለ። አንቺ እንደምትፈልጊው አይነት ግንኙነቱ እንዲኖረን ጊዜውም ሆነ ጭንቅላቱ የለኝም ኤልዛቤት። ክርስቲያን፣ ትንሽ ነገር እኮ ነው የጠየቅኩ። ለአንቺ ይሄ የሚገባሽ ይመስልሻል? እኔ ምንም ቅሬታ የለኝም። በጣም አዝናለሁ ኤሊ፣ ግን ይሄ ግንኙነት ቀጣይነት የለውም። በዛ ላይ ቅሬታ የመስማት ፍላጎት የለኝም እና ደግሞ ከዛ ድንጋይ ማርከስ ጋላርዛ የግድያ ማስፈራሪያ መስማትም አልፈለግም። ምን? ዛሬ ከሰዓት ዛተብኝ። የኔ ፍቅር፣ እሱ እኮ መፍትሄ ያለው ነገር ነው። አዋራዋለሁ። እሱ ትንሽ ችግራችን ነው ኤልዛቤት። ይሄ በምንም ተአምር የማይሆን ነገር ነው ስልሽ ከልቤ ነው። ግን መቃብር ስፍራው ጋር ያልከኝስ ነገር? መቃብር ስፍራው ጋር በጣም አዝነሽ ነበር። ሌላ ነገር ምንም ነገር ማለት አልችልም ነበር። ስለዚህ ከኔ ጋር ለመሆን የተስማማኸው አዝነህልኝ ነው። ያንን ማድረግ አልነበረብህም ክርስቲያን። ሌላ አማራጭ አልነበረኝም ኤሊ። ስለዚህ በጭራሽ አታፈቅረኝም። ሰላም ነው? ሰላም። እዚህ ምን ታደርጋለሽ? እኔ እንጃ ምን ማለት ነው ሊዮ? ደህና ነህ? ምንም አይደል። ምን መሰለ፣ ሊና ልካኝ ነው እዚህ ድረስ የመጣሁት እና እባክህ ስማኝ። ተጨንቃለች። መጥቼ እንዴት እንደሆንክ እንዳይነግራኝ ነው። እንዳገኝ ፈልጋለች እና ምን ያህል እንደጨነቃት ሳይ ጊዜ ወዲያው ምንም ሳላስብበት መጣሁኝ። እዚህ አንተም መጠበቅ አለብኝ ወይስ የለብኝም የሚለውን ራሱ ለመወሰን ግራ ገብቶኛል። ምን እየተፈጠረ ነው? ጭንቅላት ውስጥ ለማሰብ የሚከብድ ነገር አለ። ሊና ከአባት ሞት ጋር የሚገናኝ ነገር እንዳለ ነግራኛለች። ማውራት ትፈልጋለህ? የምረዳ ነገር አለ? በቃ የሆነው ታሪኩ። እናም እኔ ሁሌም ቢሆን ጋሻ አኒባልን እንደ ሁለተኛ አባቴ ነው የማየው እና ክርስቲያንን ደግሞ ልክ እንደ ወንድሜ። እና ምን አሁን ጠላሃቸው? ክርስቲያንንም ይህን ያህል ጊዜ አምነው ነበር ሊዮ። ከዚህ በፊት ሚስጥር ኖሮን አያውቅም። አዎ ፒፔ፣ ግን እኮ ይሄ ትልቅ ነገር ነው። በዛ ላይ ደግሞ ታውቃለህ፣ እናት ምንም ነገር እንዳትል ብልሃለች። አይ ፒፔ፣ ነገሮች እንዳሉ ይመስለኛል። ጓደኞቻችን ምንም አይነት ነገር ቢያደርጉ ይቅር ማለት አለብን። ምንም ቢያደርጉ? አዎ ምንም ቢሆን። ለምሳሌ ሊዝንያት ሰርቃኝ ታውቃለች፣ ፍቅረኛዬንም ጭምር ዋሽታኝ ታውቃለች። እንዲያውም በጣም የሚያስፈሩ ህገወጥ ነገሮች ውስጥ አስገብታኛለች። በቃ ጭራሽ የማታምነው አይነት። ግን አሁንም ጓደኛሞች ነን እና ለምን እንደሆነ ታውቃለህ? አንድ ሰው ቤተሰቡን ይቅር የማለት ግዴታ አለበት። ምክንያቱም መምረጥ አችልም፣ ግዴታ ነው። ግን በሌላ በኩል ጓደኞቻችንን መርጠን ነው። እነዚህ ጓደኞቻችን ናቸው። በደም ሳይሆን በህይወት ነው የምንገናኘው። የዚህን ጊዜ ነው ይቅር ማለት ደግነት የሚሆነው። በዛውም ልክ ደስተኛ ያደርግሃል። ፈላስፋ እንደሆንሽ ደግሞ አላውቅም ነበር። ምን ማለት እችላለሁ? የማታውቃቸው ሚስጥሮች አሉኝ። በጣም ደስታ ያለሽ። እንዳንቺ አይነት ጓደኛ ኑሮኝ አያውቅም። ምክንያቱም የዓለም ገነት ሰርፕራይዝ ልታደርግ እየተዘጋጀች ስለሆነ ነው። ለዚች ለውዋ ሰዓት ማለት ነው። በጣም ነው ሙድሽ የኔ ቀጫጫ ጓደኛ። እኔም ስለዚህ አሁን ማድረግ ያለብህ ከክርስቲያን ጋር ማውራትና ነገሮችን ማስተካከል ነው። ሁለታችሁ መጣላት የለባችሁም። ፒፔ ክርስቲያን ወንድም ነው። በጣም ይወድሃል አውቃለሁ።